ፓስተር ዳዊት አስቸኳይ ማስጠንቀቂያ ደርሶታል። በወንጌል አማኝ ህብረት ውስጥ ካሉና ታላቅ ክብርና ተወዳጅነትን ካገኙ አገልጋዮች መካከል ዋነኛው የሆነው ፓስተር ዳዊትም አስቸኳይ ማስጠንቀቂያ ደርሶታል። ታዲያ ፓስተር ዳዊት ለማስጠንቀቂያ የሚያበቃ ጥፋት ምን ይሆን? ይህስ ማስጠንቀቂያ በማን ተነገረ? የሚለውን በቆይታችሁም ታደምጡታላችሁ። ይህ በእንዲህ እንዳለም በሌላ በኩል የኢትዮጵያ ሙሉ ወንጌል ቤተክርስቲያን የእውነትን መንገድ ለገንዘብ የሳትን ቤተክርስቲያን ግጭት ውስጥ የሚከቱ ሁኔታ እንዲፈጠር ምክንያት የሆነን ክርስቲያናዊ ተግባርን የሚያራምድ አገልጋይን ማውገዝ የቤተክርስቲያን ኃላፊነት ነው በማለትም የእግድ ደብዳቤና መግለጫን ሰጥታለች። ጉዳዩ ምን ይሆን? ይህ የእግድ ደብዳቤ የተሰጠው ስለማን ይሆን? የሚለውንም እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም የኢትዮጵያ ወንጌላዊ አብያተ ክርስቲያናት ካውንስል ፕሬዝዳንት የሆኑት መጋቢ ጻድቁ አብዶ ምን ገጠማቸው? በመንፈሳዊ አገልግሎታቸው አንቱታን ያተረፉትና ካውንስሉን በፕሬዝዳንትነት የሚያገለግሉት መጋቢ ጻድቁ አብዶ አገልግሎታቸውን አስመልክቶ ከባድ ትችትን አስተናግደዋል። ጻድቁ የገጠማቸው ትችት ምን ይሆን? ሐሰተኛ የሚል ስያሜን ከያዘው ነብይ ኤርሚያስ ጋር ሲያገናኛቸው ጉዳይ ምንድነው? የሚለውንም እንዲሁ በቆይታችሁ ታደምጡታላችሁ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ወንጌላዊት አብያተ ክርስቲያናት ካውንስል ፕሬዝዳንት መጋቢ ጻድቁ አብዶ የገጠማቸው ተቃውሞ እጅግ አስደንጋጭ ሆኗል። በመንፈሳዊ አገልግሎታቸው አንቱታን ያተረፉትና ካውንስሉን በፕሬዝዳንትነት የሚያገለግሉት መጋቢ ጻድቁ አብዶም አገልግሎታቸውን አስመልክቶ ከባድ ትችትን አስተናግደዋል። ጻድቁ የገጠማቸው ትችትም በእህት ጸዲ ሞገስ የቀረበ ሲሆን ፓስተር ጻድቁን ከኤርሚያስ ጋር ማየት ያማል በማለትም መልእክቷንም አጋርታለች። በመልእክቷ እንዳለችው ከሆነ በማርቆስ ወንጌል ምዕራፍ 9 ቁጥር 42 ላይ በእኔም ከሚያምኑት ከነዚህ ከታናናሾች አንዱን የሚያስተናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ተብሎ ተጽፏል። በአሁኑ ሰዓት ትልቅ ያልናቸው የቤተ ክርስቲያን መሪዎች ከሐሰተኞች ጋር ተደባልቀው ታናናሾችን ሲያሰናክሉ ከማየት የሚበልጥ ነገር የለም፣ ወደፊትም አይኖርም። ፓስተር ጻድቁ አብዶ ከኤርሚያስ ሁሴን ጋር ማየትም ነፍስን በእጅጉ ያሳምማል። ኤርሚያስ ሁሴን በሽተኞችን ተፈውሳቸዋል እያለ መድኃኒት በማስጣል አንዳንዶቹን ለሞት እንዳበቃና ወደ መቃብር እንደሸኘ ከ9 ዓመት በፊት ባስተላለፍኩት በፌስቡክ በላይቭ ቪዲዮ ላይ ተናግሬያለሁ። ለገስታውስ ከ10,000 እስከ 17,000 ብር እያስከፈለ እንደሚያጸለይ ሰምተን ተናግረንም ነበር። ወንድማችን ዘላለም መንግስቱ በኤርሚያስ አገልግሎት እህቱን በሞት እንደተነጠቀም በቪዲዮ በዝርዝር አቅርቦልን ነበር። እኔና አይዳም ቃልና ቀለም በጋራ የምናውቃት እህታችን ስንታየው አበራን በሞት እንደተነጠቅንም በወቅቱ ሁለታችንም በገጻችን ፖስት አድርገን ነበር። ታዲያ ይህ ሰውዬ ዛሬ በምን አግባብ እውነተኝነቱ ተረጋግጦ ነው ፓስተር ጻድቁ ተቀብሎት አብሮት ሊያገለግል የቻለው? ንስሐ ገብቷልንስ? በህዝብ ፊት ስለሰራው ወንጀል ይቅርታ ጠይቋል? የሰው ነፍስ እንደ ዝንብ ነፍስ በረከሰበት በዚህ ምድራዊ የኢትዮጵያ መንግስት እነሱም የሞተው ሞቷልና እኛ አብረነው ተስማምተን ውሸትን እናስቀጥል ብለው እየነገሩን ይሆን? በማለትም ጸዲ በማህበራዊ ትስስር ገጿ ላይም ፓስተር ጻድቁ አብዶ ከኤርሚያስ ጋር ኮንፈረንስ ማዘጋጀቱን ተከትሎ ያጋራናችሁን መልእክትም ማስተላለፉን ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ፓስተር ዳዊት አስቸኳይ ማስጠንቀቂያ ደርሶታል። በወንጌል አማኝ ህብረት ውስጥ ከጥቂት ዓመታት ወዲህ በሚያደርጋቸው የእግዚአብሔር ቃል ስብከትና መጽሐፍ ቅዱስ ተኮር ንግግሩ ላይም በአማኞች ዘንድ ከፍተኛ የሆነ ተቀባይነትን ያተረፈው መጽሐፍ ቅዱስን እንደተጻፈ አውዱን ጠብቀን እንኑረው በማለትም እሳቤ በጣም አድናቆትን ያተረፈው በጅማ ሀገር ላይም ሲያገለግልና ቅዱሳንን ሲባርክ የምናውቀው የቤተ ክርስቲያን መስራችና ባለራዕይ ፓስተር ዳዊት ፋሲል በጊዮርጊስ ማሊያ ለቡና የሚጫወት ኳሰኛ አቱን እረፍ በማለትም ጥብቅ የማስጠንቀቂያ መልእክት ደርሶታል። ይህን እጅግ ቁጣን የተላበሰ መልእክትም በተለያዩ ጊዜ ጠንከር ያለ ሐሳቦችን በማንሳት
በወንጌል አማኙ ዘንድም ያለውን ክፍተቶች በማንሳትም በሚዲያ ላይ ስትናገር በስፋት የምናውቃት ከሰሞኑ የክርስትና መንገድን አጥብቃ መያዟን ተከትሎም ከባድ ነቀፌታን ያስተናገደችውና ስለ ስሙ ትዳሯ ላይ ፍቺን ያስተናገደችው አስቴር በዳኔም ፓስተር ዳዊት ፋሲል ተጠንቀቅ፣ በወንጌል አማኝ መለያ ለኦርቶዶክስ አትጫወት በማለትም ማስጠንቀቂያዋን አስቀምጣለች። በመልእክቷ እንዳለችው ከሆነም ይድረስ በጣም አከብርህ ለነበርከው መጋቢ ዳዊት መጽሐፍ ቅዱስን እንደተጻፈው አውድን ጠብቀን እንኑረው በሚለው እሳቤ በጣም አደንቅ ነበር። ከቅርብ ጊዜ ወዲህ ግን ክርስቲያኖች ገደብ ባጣ ትችት ሰድበ ለሰዳቢ አሳልፈ እየሰጣቸው ነው። ለምን አሁን በዚህ ቪዲዮ እንኳን ለሰጣው አስተያየት በስንት አብያተ ክርስቲያናት ዞረ ሪሰርች ሰርተሃል? እንዲህ አይነት የጅምላ ፍርጃ ከመሰንዘር በፊት ምን ያክል ስብከቶችን አዳምጠሃል? ምን ያክል መዝሙሮችንስ ሰምተሃል? ተው እንጂ ወንድም ዓለም ይህን ያክል ጭፍን ጥላቻ ማን ነው ያስተማረ? አብ ወልድ መንፈስ ቅዱስ አንድ አምላክ እንደ እግዚአብሔር ትእዛዝ ማለት የምታደርጉትን ሁሉ በኢየሱስ ስም አድርጉት እንደተባልነው ይደረጋል እንጂ አንተ እንዳልከው ያደረገው የቱ ቤተክርስቲያን ነው? ተውን እንጂ ወንድሜ፣ ሌሎችን ለማስደሰትና ተቀባይነት ለማግኘት በዚህ ርቀት አማኞችን ማሳደድ ተገቢ አይደለም። በጊዮርጊስ ማሊያ ለቡና የሚጫወት ኳሰኛ አትሁን በማለትም የተናገረ ሲሆን ይህን መልእክት ለመናገር ያበቃትም የፓስተር ዳዊት ፋሲል የመልእክቱን አውድ ምን ይሆን የሚለውንም አድምጠን እንመለስ። ድንቅ መልእክት። ሁሌ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ፣ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ፣ that means በአንዱ ልጅህ በኢየሱስ ክርስቶስ ስም ሁሌ ሲጸልዩ በአንዱ ልጅህ በኢየሱስ ክርስቶስ ስም ወደርሱ ይጸልዩ። እዚህ መጣን፣ አብ ተረሳ፣ ልጁን የላከው እሱ እንደው እንኳን ጠፋን። መዝሙር ብናምጥ ለአብ የለም ወይ ለኢየሱስ ወይ ለሰይጣን። ኢየሱስና ሰይጣን የኢየሱስን ስንጨርስ ወደ ሰይጣን መጣለን። ወዮ ለጠላቴ ጉድፈላና እርበል ጠላቴ እርበል ጠላቴ የኢየሱስን ስንጨርስ ወደ ሰይጣን የለንም። አንዲት ኦርቶዶክስ የቅድሞቹ ልጆች ቤት መጣች። ያክስታቸው ልጅ ስለሆነች ዝም ብላ ቤት እንትን ነው፣ በሰው ቤት አትናገርም፣ ትሰማለች። ቀኑ ሙሉ መዝሙሩ ሰይጣን ጠላቴ ውጊያ ምናምን ሰማችና መረራት መሰለኝ። ወደ ማምሻው ላይ ቆይ ግን እናንተ አሁን ጴንጤዎች አለች፣ ሰይጣን ግን ባይኖር ስለምንድን ነው የምትዘምሩት አለ። ጥያቄ ነው ይፈጥሩ። እውነት ሰይጣን ባይኖር ስለምን ነበር የምትዘምሩ? ብዙ የመዝሙር እጥረት ይከሰታል። ምንድነው እንደዚህ የሚያኖህልለን ሲባል ስለ እግዚአብሔር ያለን ዕውቀት በጣም ኮቨናንሻል አይደለም። ታዲያ ባደመጣችሁት መልኩም አስቴር በዳኔ ማስጠንቀቂያ መልእክቷን ለማስተላለፍ ያበቃትም ይህ መልእክት እንደሆነም ልናጋራችሁ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አንጋፋዋ የኢትዮጵያ ሙሉ ወንጌል ቤተክርስቲያን የብዙ ትውልዶች እናት፣ የሀገራችን የጴንጤቆስጤ እንቅስቃሴ መነሻ እምብርት፣ ለብዙ ሚሊዮኖች መዳን ምክንያት የሆነችው ደግሞም ለሚሊዮኖች የፈውስ ቤት የሆነችው እናት ቤተክርስቲያን ከኢትዮጵያ ጫፍ እስከ ጫፍ ከአድዋ እስከ ሞያሌ ከጎጃም እስከ ባሌ በእያንዳንዱ ወረዳም ፈልጋችሁ የማታጣት ወንጌልን ለበርካታ ዓመታት በታላቅ ትጋት ያደረሰች ብዙ ሚሊዮን አባላትን በመላው ኢትዮጵያና ኢትዮጵያን ባሉ የዓለም ክፍል ሁሉ ያፈራች ብዙ መሪዎችን፣ አገልጋዮችን፣ ምሁራንን አንጻ ያወጣች በተማሪዎች መሃል በተነሳ የመንፈስ ቅዱስ እንቅስቃሴም ታነጻ የተወለደች በየዘመናቱ የገጠማትን ተግዳሮትም በመንፈስ ቅዱስ ኃይል ተሻግራ እዚህ ደረሰች አንጋፋ ቤተክርስቲያን ነች። ታዲያ ይህች አንጋፋ ቤተክርስቲያን ዛሬ ላይ ውስጧ ባለው ክርስቲያናዊ ተግባር የሚከተል ራሱን አገልጋይ በማለት በሚጠራ ግለሰብ ላይም ያላትን አቋምም በመግለጫ ማሳውቃለች። በመግለጫዋ እንዳለችው ከሆነም በአዳማ ታንከኛ ሰፈር ሙሉ ወንጌል አጥቢያ ቤተክርስቲያን አባል ስለሆነው ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያን አባል የነበረ ወንድም ነው። በዚህ ቆይታውም ቤተክርስቲያን የባህሪ መለዋወጥና ክርስቲያናዊ ስነምግባርን በተመለከተም ከማናቸው መንፈሳዊ አገልግሎቶች በማግለልም ይስተካከላል በሚል ተስፋ ስትገስጽ ስትመክርም ቆይታለች። ይሁን እንጂ ሐዋርያዊ ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል፣ ገንዘብን በመመኘት በተፈጠረ ነገርም ይረቡባቸዋል እንደሚል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 2 እስከ 3 ይህ ወንድማችን ሃይማኖትን ለትርፍ በመጠቀም ሲል የነገረ መለኮትን አስተውሎት መንፈሳዊ ብስለትን የአገልግሎት ስልጠና ዘመኑ የፈጠረው በበይነ መረብ በመጠቀምም ከቤተክርስቲያን ትምህርት አቋም ውጪ የሆኑ የእውነት መንገድ የሚሰደብ መልእክቶችን ሲያስተላልፍም ቆይቷል። በቲክቶክ በበይነ መረብም የኢትዮጵያ ሕገ መንግስት የሌላውን ሃይማኖት የሚሆን ሌላውን ግለሰብ እየተሳደበ ያንቋሸሸ በሕግ ተጠያቂ እንደሚሆን
እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስም በመሳደብ ቤተክርስቲያንንም ራሱንም ግጭት አደጋ ውስጥ የሚከቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነትም ሊታለፍም ችሏል። በአሁኑ ወቅትም ይህ ወንድማችን የቤተክርስቲያን ሰፊ ትዕግስት በመናቅም በመሰረታዊ ወይንም አእማር ትምህርቶች ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተክርስቲያን ግለሰብን እያንቋሸሸ ስለሆነ ይህንን መግለጫ ማውጣትም አስፈላጊ ሆኖ አግኝተነዋል። ስለዚህ ይህ ወንድም አስቀድሞ በቤተክርስቲያን ስርዓትና ትምህርት የማይሄድ ያልተቋረጡ መንፈሳዊ ህብረትን የማያደርግ ከማንኛውም አገልግሎት ታግዶ ራሱን እንዲያቆይ በተሰጠው የእርምት ጊዜ ውስጥም ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነትም ሆነ በአብያታችን ከግለሰብ ስም በፊት እንደ ሹመት አገልጋይ እከሌ የሚልም የማትጠቀም መሆኑን እየገለጽን አገልጋይ ደምረው ወልዴ ነኝ የሚለው ቀድሞውኑም ቢሆን ይህ ድርጊት አጥብቀን እያወገዝን መሆኑን እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለበት ሁኔታም ከቀን 8ኛ ወር 2017 ጀምሮ ከቤተ ክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያናትና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል በሚል ስምም በምንም አይነት ሁኔታ ከዚህ በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከመክደት እንዲወጣ ልመናን ጸሎትን እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትምህርቶች ማታለል ራሳችሁን እንድትጠብቁ ከዚህ ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉም እናስገነዝባለን በማለትም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንም በአገልጋይ ደምረው ላይ ይህንን መግለጫ ማውጣቷን ተመልክተናል። ጥቅሱ ተረስቷል። ኢየሱስ የኃጢአትን ኃይል የኃጢአትን ባርነት ቅኝ ግዛት የሰበረበት ጥቅስ ተረስቶ ለጂኒ ለዲያብሎስ ስሏል። ኢየሱስ በዋነኛነት የእግዚአብሔር ልጅ ያፈረሰው እዚህ ምድር ላይ በጽድቅ በመመላለስ ኃጢአት ምን እንደሆነች ባለማወቅ በነገር ሁሉ ሲፈተን ከኃጢአት በቀር ጸንቶ በመኖር በስጋ መልበስ በስጋ መሆን ኃጢአት ያልፈጸመው ነው ተገኘ። እናም መጽሐፉ ምን ይላል? ይህ የሱ የሕይወት ሥርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የሕይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ሁለትም ያንን የሚያንቀሳቀስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያረጋቸው ይችላል። ክርስቲያኖች ግን ሰበብ ያስፈልገን እና አንድ ክርስቲያን በሰይጣን ማሳበብ አይችልም። እግዚአብሔር ጌታ ሰይጣን እኮ አታሉኝ ሲል እንዴ ኖ ማለት ትችል የለ እንዴት አርጌ አይባልም። ለምን የሕይወቴን ሥራ ሰጥቻለሁ። ሮሜ 8 ቁጥር 2 ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የሕይወት ምልልስ መንፈስ የሕይወት ምልልስ አቅም በእኛ ውስጥ ነው። አሁን መጽሐፍ ነው የሚለው። ጴጥሮስ እንደዚህ ያለ እግዚአብሔርን ለመምሰል የሚያስችለው መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል። ሌላ ቦታ ደግሞ እንደዚህ ይላል፣ እኔ እኮ የሰይጣን ኃይል ነው፣ የሰይጣን ቀንበር ነው፣ ጫና ነው፣ የአያቴ ቅብር ጥሴ ምናምን እንዳትሉ ምን ይላል? ከጨለማ ስልጣን ስልጣን የሴቲቱ ዘር ከጨለማ ስልጣን ምን አረገን? ያድነናል። አዳነን። እስቲ አም ፍሪ በሉ፣ ነፃ ሰው ነኝ በሉ፣ 100% በሉ። ከአያት ከቅድማያት ከዘር ማንዘር መንፈስ ተጽዕኖ እርግማን የቃል ንግርት ነፃ ሰው ነኝ። ምክንያቱም በሉ የሴቲቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነፃ ሊያወጣን ወጥቻለሁ በሉ። መጽሐፍ ምን ይላል? ከሰይጣን ስልጣን ያድነናል ሳይሆን አዳነን። እና የት ነን ያለነው ታዲያ? እኔ እኮ በዜሮ ነው የምመላለሰው በክርስትና በዜሮ ነገሬ ተመቶ ምን ተመቶ ጤና ተመቶ ምን ትስ ተመቶ አያቴ ላይ ነበር ሁሉ እኔ ላይ ያለ ይመስለኛል ምናምን ላይ ያለው ሁሉ እሱ ይመስለኛል ምናምን የምትሉ ሰዎች ማለት ነው። የት ሆናችሁ ነው እንደዛ የሆነው? መጽሐፍ የሚለው ከሰይጣን ስልጣን አዳነን ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት። ምን ማለት ነው? የፍቅሩ ልጅ መንግስት ምን ማለት ነው? ከዚህ በኋላ የሚገዛኝ የሚያስተዳድረኝ ሊወስንብኝ የሚችለው ሊሰራብኝ የሚችለው የፈለገውን ማድረግ የሚችለው የፍቅሩ ልጅ ነው። የጨለማው ኃይል የወደቀው መልአክ በኢየሱስ ምክንያት በሴቲቱ ዘር ምክንያት እኔን መግዛት
ማስተዳደር፣ መሰልጠን፣ ማዘዝ አይችልም። ምን ማለት ነው ታውቃላችሁ? እኔ በጌታ ነኝ፣ በጌታ ነው፣ በፍቅሩ ልጅ መንግስት ውስጥ ነው። ወይም በሌላ አነጋገር መጽሐፉ ከጨለማ ስልጣን አዳነን። አሁን ያለነው የት ነው? የብርሃን መንግስት ውስጥ ወደሚደነቅ ብርሃን ያው አይደለ ያፈልሰናል። አፈለሰን መጽሐፉ እንደዛ ነው የሚለው። ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል። ያ ያያትን እንዴት መጣ? አብሮ መጣ እንዴ? ምክንያቱም ብርሃን ውስጥ ምን መኖር አይችልም? ጨለማ መኖር አይችልም። ምንድነው የጎደለ? ወይ አልነገሩህም፣ ወይ ሲነግሩህ አላመንክም። ማናቸውንም በክርስቶስ ያለቁ ነገሮች የምንቀበለው ደግሞ በማየት በመስማት በማሽተት አይደለም፣ በእምነት ነው። ችግሩ ምንድነው? እናያለን፣ ቸርች እንሄዳለን፣ እምነት በማየት ከዛ አንዱ ያ ትሽርግማን ነው አባት ላይ ነው። አዎ ነበረ ከዛ እኔም ቆጥራለሁ ወይኔ ይሄ ነገር ያያቴ ላይ ኖር ይሆን ያከስቴ ላይ ይሆን በማየት ከነ ችግሬ በሉ ነፃ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም፣ ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻለሁ። ጨለማ በኔ የለም። የአያት ቅድመ አያት የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሉ የህይወት ብርሃን ነው፣ የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የህይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የህይወት ብርሃን ይሆንለታል እንጂ። አሜን። እሱን ኢየሱስን ያመናችሁ ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብለው ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቶን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ፣ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝረላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ